ሰላም ጤና ይስጥልን አድማጭ ተመልካቾቻችን ግንቦት 21 2017 ዓ.ም የተለያዩ መረጃዎችና ዘገባዎችን ይዤ መጥቻለሁ። መረጃና ዘገባዎችን ወደ እናንተ እያደረስኩ አብሬያችሁን ቆየሁ። በልጥ ካሳ ነኝ። እናንተም አብራችሁ እንድትቆዩ ነው በአክብሮት የምጋብዛችሁ። በዚህ ሰዓት አብራችሁ ከቆያችሁ የተለያዩ መረጃዎች ትሰማላችሁ። ከምሰሟቸው መረጃዎች መካከል በርካታ ወታደራዊ የጦር መኮንኖች ታስረውበታል የተባለውን ድብቁን እስር ቤት በተመለከተና የተያዙት ወታደራዊ አዛዦች ምንነትና ጉዳዩን በተመለከተ ዝርዝር መረጃ ይዣለሁ የምሰሙት ይሆናል። እንደዚሁ የግብፅ ሰላዮች በአባይ ግድብ ዙሪያ እንደዚሁ እንቅስቃሴ ያደረጉ ስለመሆናቸው የሚገልጽ መረጃ አለኝ። ይህንን የሚያደርሳችሁ ይሆናል። በትግራይ አጠቃላይ ያለውን የፖለቲካ ሁኔታ በተመለከተም እንደዚሁ የከፍተኛ ወታደራዊ አዛዥን ግድያት በተመለከተና ሌሎች ተጨማሪ መረጃዎችን ይዣለሁ። የተለመዱ የግንባር መረጃዎችን ይዣለሁ። ወደ አምባሰል፣ ወደ ደሴና ወደ ተለያዩ አካባቢዎች የሚወስዱን መረጃዎች ዛሬ አሉ። እንዲሁም ደግሞ ሁሉም የክልሉ አካባቢዎች እየተደረጉ ያሉ ውጊያዎችን በተመለከተ የ24 ሰዓት የግንባር ሪፖርቶችን ወደ እናንተ የማደርስ ይሆናል። እናንተ እየተከታተላችሁ አብራችሁ እንድትቆዩ በአክብሮት ጋብዛለሁ። ሀሳብ አስተያየት ቢኖራችሁ ጥቆማ@gmail.com ላይ እንዲሁም ደግሞ በዋትስአፕ በቴሌግራም በሜሴንጀር እና በትዊተር ልትልኩልኝ ትችላላችሁ። የላካችሁልኝ ስለሆነ በእጅጉ ነው የማመሰግነው። እንግዲህ ወደ መረጃዎቹ ከመሄድ በፊት አንድ የደረሰኝ አስተያየት አለ። እሱን አስተያየት አቀርብና ወደ መረጃዎቹ እሄዳለሁ። እናንተ ላይክ፣ ሼር፣ ሰብስክራይብ አድርጉ። ቻናሉን እንደማያውቁ ወደ ዘመዶቻችሁ ቻናሉን በማስተዋወቅ ዕለታዊ ትኩስና አዳዲስ ወቅታዊ መረጃዎች እንዲያገኙ አድርጉ። በርካቶቻችሁ በአስተያየቶች እየተሳተፋችሁ ስለሆነ በእጅጉ አመሰግናለሁ። ስሜቶቻችሁን፣ ሀሳቦቻችሁን እየገለጻችሁ ነው የምትገኙት። አንዳንዶቻችሁ እንግዲህ እንደ አድማጭነታችሁ ሚዲያው እናንተ በምትፈልጉት መንገድ እንዲሆንና የሌሎችን ድምፅም በዚሁ ፍላጎት ልክ እንዲቃኝ አስተያየቶችን ሰጥታችኋል። ሚዲያ እሱን አያደርግም። ሚዲያ ለሁሉም በግራም በቀኝም ላሉ አካላትና መሰረታዊ የህዝብን ጥቅምና ፍላጎቶች በተለይ ደግሞ የአማራን ህዝብ አጠቃላይ በኢትዮጵያ ውስጥ ካለው የፖለቲካ አጣብቂኝ አንጻር ከዛ አንጻር የሚመለከቱ የሚዲያ አቋምን ይዞ ሀሳብና መረጃዎችን የሚያደርስ ይሆናል። ስለ አስተያየቶቻችሁ ግን በእጅጉ ነው የማመሰግነው። ከደረሱኝ አስተያየቶች መካከል ረዘም ያለ አስተያየት ያደረሱና ለረጅም ዘመናት ለረጅም ጊዜያት አድማጭ ተመልካች ተከታታይ ነኝ በሚል መግቢያ ሀሳብ ያደረሱኝ አድማጭ ተመልካች በየዕለቱ የሚፈጸሙ ክስተቶችን፣ ውጊያ፣ ጦርነት፣ ሌላም ሁነቶች እየተፈጠሩበትን ቦታ ስም፣ ቀበሌ፣ መንደር ሳይቀርና ዕለቱን በዝርዝር በመዳሰስ ለምታቀርብልን ዝርዝር መረጃዎች በእጅጉ አመሰግናለሁ። ጥልቀት ያለው ሪፖርት እያቀራረቡም በዝርዝሩም በጥልቀቱም በእጅጉ የሚመሰገን ነው። ለታሪክ መዝጋቢዎች፣ የሰብአዊ መብት ሪፖርት ለሚወስዱ ሰዎች፣ ሌሎች ደግሞ ስለ ጉዳዩ መረጃ መስማት ለሚፈልጉ ሰዎች ጥሩ ሪፖርት እና አቀራረብ ነው። እጅጉ እናመሰግናለን ብለዋል። እኔም አመሰግናለሁ። ከዚህ አንጻር እንግዲህ የጦርነት ሪፖርቶች ከዚህም ባሻገር ሌሎቹ እዚህ እንደሚወስዱ እገነዘባለሁ የሚሉት አድማጭ አንድ ነገር ቢስተካከል ብለው ነው እንግዲህ ሀሳብ እያደረሱኝ። እሱ ምንድን ነው? ብዙ ቦታዎች አሉ በስያሜ ደረጃ በተለያየ መንገድ የሚጠሩ ነው የሚሉት። የሚጠሩ ቦታዎች ስያሜዎች ላይ ማስተካከያ ቢደረግ፣ ለምሳሌ ጎጃም፣ ወሎ፣ ሸዋ ብዙ ቦታዎችን በዕለታዊ ዘገባዎች ስትጠራ በኦሮሞኛ ትርጉም ያላቸው ቦታዎችና ስያሜዎችን እሰማለሁ ይላሉ። ወደ ሰሜን ጎንደርና ራያ ቀጠናዎችም ስትሄድ እንደዚሁ በትግረኛ የሚጠሩ ስያሜዎች አሉ። እነዚህ ቦታዎች በ16ኛው ክፍለ ዘመን የሉባዎችን ወረራና ከዛ በፊት የነበሩበትን ቦታዎች ሁኔታዎች ስያሜዎቻቸውን መመለስ ቢቻልና ከ16ኛው ክፍለ ዘመን ወረራ በፊት ይጠሩበት የነበሩ አካባቢዎችን ማስተዋወቅ በሚዲያ ቢቻል የሚል አስተያየት ነው እየሰጡኝ። በአፄ ዮሐንስ እና እሳቸውን ተከትለው በሰሜን ኢትዮጵያ እስከ መተማ እስከ ጎጃም የዘመቱ ወታደሮቻቸውን ብዙ ቦታዎችን የስያሜ ለውጥ አድርገዋል። በኋላም ህወሓት ማዕከላዊ መንግስቱን ሲይዝ በተለያዩ አካባቢዎች ለምሳሌ እንደ ወልቃይት፣ ጠለምት፣ ራያ ቀጠናዎች ብዙ ቦታዎችንም እንደዚሁ የስም ለውጥ አድርጓል። ስለዚህ እነዚህም በመደበኛ ስያሜዎቻቸው ቢጠሩ ምን ይመስላል የሚል አስተያየት ነው። እንግዲህ የኦነግን ፖለቲካ ትመለከተዋለህ። አሰበ ተፈሪን፣ ናዝሬትን፣ ዘዋይን፣ ደብረዘይትን፣ ሀገረ ማርያምን፣ ጊዮንና ሌሎች ከተሞችን አሁን ደግሞ አዲስ አበባን ጨምሮ በአማርኛ ስያሜዎቻቸውን በማጥፋት በሌሎቹ ለመጥራት የሚደረገው የፖለቲካ ሽሚያ የሚያሳየው ይህንን ነው። ስለዚህ በአንተ ሚዲያም ይሄ ቢሆን የሚል አስተያየት ነው እያደረሱኝ። አስተያየቱን በእጅጉ አመሰግናለሁ። እንግዲህ አሁን ብዙ ሰው የለመዳቸው ቦታዎች ናቸው እንጂ በታሪክና ከታሪካዊ ዳራ አንጻር የቀረበው ሀሳብ ትክክል ነው። እንግዲህ በዚህ በኩል የታሪክ ባለሙያዎችም ሚናቸውን እንዲወጡ እንደዚህ አስተያየት ሰጪው ሀሳባቸውን አቅርበዋል። የታሪክ ተመራማሪዎች፣ የታሪክ ሰዎች መዛግብትን እያገላበጣችሁ ለሚዲያዎችና ለአዲሱ ትውልድ
የቀድሞ ስያሜዎችን ብታስተዋውቁ የሚል ነው። አሁን ፖለቲካዊና ታሪክ ወለድ ፖለቲካ ውስጥ ስለሆነ ሽኩቻ ውስጥ ያለ ነው። እነዚህም በማስተዋወቅ በኩል ሚናችሁን ብትወጡ የሚል አስተያየት ነው የደረሰ። በእጅጉ አመሰግናለሁ። መሰረታዊ አስተያየት ነው። እንግዲህ በዚህ በኩል በርካታ የታሪክ መጽሐፍት አሉ፣ የተጻፉም አሉ። የ19ኛው ክፍለ ዘመን በኋላ እንግዲህ አንዳንድ መጽሐፍቶችን በዚሁ እግር መንገዱን ለመጠቆም ያክልን አንብቤ የወደድኳቸውን የሞረሽ ወገኔ በነ አቶ ተክሌሻው የተዘጋጀ ዳጎስ ያለ መጽሐፍ ከ700 በላይ ገጾች ያሉ ትልቅ መጽሐፍ የያዘ አለ። እሱ በተለይ የአማራ ሰቆቃ አጠቃላይ የያዘ መጽሐፍ ነው። እሱን ልታነቡ ትችላላችሁ። ፕሮፌሰር ሀብታሙ መንግስቴ በረራ ቀዳሚት አዲስ አበባ የሚል መጽሐፍ አሳትመዋል። እሱን ልታነቡ ትችላላችሁ። የፕሮፌሰር ስረገው ሀብለስላሴ መጽሐፍ ዳግማዊ አጤ ምኒልክ የዘመናዊ ኢትዮጵያ ስልጣኔ መስራች የሚል መጽሐፍት አሉ። እነዚህ መጽሐፍቶች በተለይ በመካከለኛው የኢትዮጵያ ታሪክ ውስጥ በርካታ ቦታዎችና ስያሜዎችን በቀድሞ ስያሜያቸው በግዕዝና ከዛ በፊት በአማርኛ የተጠሩባቸው የነበሩ ቦታዎችን የያዙ መጽሐፍት ናቸው። ትውልዱም እነዚህ እንዲያነብ በዚሁ ጋብዛለሁ። ስለ አስተያየቱ ግን በእጅጉ ነው የማመሰግነው። ወደ መረጃዎች ነው የሚሄደው። ወደ መረጃዎች ሲሄድ ወደ ትግራይ የሚወስድን መረጃ ነው የማስቀድመው። በትግራይ እንግዲህ ነፃ መሬት እየተባለ በሚጠራው አካባቢ እየተደረገ ያለው ወታደራዊ ስልጠና ተጠናክሮ ቀጥሏል ተብሏል። በርካታ የቀድሞ የህወሓት ታጣቂዎች እየተቀላቀሉት ነው። ከአፋር ወጥቶ ሁለተኛ የስልጠና ማዕከሉን ትግራይ ውስጥ አቋቁሟል ብለዋል የመረጃ ምንጮቹ። እስካሁን ነፃ መሬት እየተባለ አፋር ውስጥ ይደረግ የነበረው የስልጠና አሁን በትግራይ ውስጥ ወታደራዊ ስልጠና ጀምረዋል ነው የተባለው። በዚህ በርካታ የቀድሞ የኢትዮጵያ መከላከያ ሰራዊት አባል የነበሩ በኋላም የትግራይ ታጣቂዎች አዛዥ የነበሩ ወታደራዊ መሪዎች እንደዚሁ ይህንን ትግል እየተቀላቀሉት ነው። በአሰልጣኝነት በኃላፊነት ቦታዎችን እየያዙና ምደባም እየወሰዱ መሆናቸውና በየቀኑ በርካታ የትግራይ ወጣቶችና ታጣቂዎች የተቀላቀሏቸው መሆኑን የሚገልጹት የመረጃ ምንጮቹ የነ ደብረጽዮን ቡድን ደግሞ ሽምግልና ልኳል ነው የተባለው። ሽምግልና ከጊዜያዊ አስተዳደሩ ጭምር የተዋቀረ ኮሚቴ ያለበት ሽማግሌዎች ቡድን ተልኳል ነው የተባለው። በርካታ የህወሓት ታጣቂዎች እየጠፉ መሆናቸውንም እንደዚሁ ሌላ የመረጃ ምንጭ ይህንን ገልጸዋል። ታጣቂዎቹ የኤርትራ፣ የአፋር፣ የወልቃይት፣ የጠለምት እንዲሁም ደግሞ እንግዲህ በአካባቢ የሚገኙ አጎራባች አካባቢዎችን መታወቂያዎችን እያሰሩ ነው የሚጠፉት ብለዋል። አብዛኞቹ በአፋር በኩል ወደ መሃል ወደ አዲስ አበባ ነው አብዛኞቹ የሚጠፉት። ሌሎቹ ደግሞ ወደ የመንና ወደ ሳውዲ አረቢያ ስደት የሚሄዱ በርካታ የህወሓት ታጣቂዎች አሉ። በዚህ ሁኔታ ነው የሚገኙት። በአንድ አርሚ ውስጥ በሁለት ወራት ውስጥ ብቻ 75 ታጣቂዎች መሳሪያ ሽጠው ጠፍተዋል ተብሏል። መሳሪያ ሽጠው የጠፉት ጉዳይ አነጋጋሪ ነው ሲሉ የመረጃ ምንጮች የገለጹት። የጠፉ ታጣቂዎችን ለማሟላት በሚል እስረኞች ሳይቀር አዲስ ስልጠና እንዲወስዱ እየተደረገ ነው ሲሉ የመረጃ ምንጮቹ ይህንን ገልጸዋል። ወደ ሌላው መረጃ አልፋለሁ። እዛው ትግራይ የሚያቆየን ነው። የአርሚ አዛዥ ከፍተኛ ወታደራዊ አዛዥ መገደላቸው ተሰምቷል። እንግዲህ በሞታቸው ነው የተሰማው። ተገድለዋል አልተገደሉም የሚለው ጉዳይ አወዛጋቢ ስለሆነ መሞታቸው ነው የተሰማው። በህወሓት የታጣቂዎች አደረጃጀት የአርሚ 13 አዛዥ ኮሎኔል ካሳይ በርሄ ናቸው የህይወታቸው ማለፉ የተሰማው። ኮሎኔሉ አዲዳአሮ ተብሎ የሚጠራ አካባቢ ወደ ሽሬ ቀጠና እንደ ወታደራዊ ስራ ከተንቀሳቀሱ በኋላ ነው በድንገት ህይወታቸው አልፏል የተባለው። ጉዳዩ አሁንም መነጋገሪያ ሆኗል። እንግዲህ ባልተረጋገጡ መረጃዎችና ይሰራጩ ባሉ መረጃዎች መሰረት ኮሎኔሉ ተመርዘው ስለመገደላቸው ነው እየገለጹ የሚገኙት። ይሄ ሪፖርት በፖሊስም እንዲሁም ደግሞ በሌላ ሶስተኛ ወገን የተረጋገጠ አይደለም። ግን ተመርዘው ስለመገደላቸው ነው በስፋት መረጃዎች እየተሰራጩ ያሉት። በተለይ በትግራይ ወታደራዊ አዛዦች ህገወጥ የወርቅ ማዕድናት ዝርፊያ ጋር በተያያዘ ግድያው ከዚህ ጋር ይገናኛል ነው እየተባለ ያለው። ከዚህ ጋር በተያያዘ ጀነራል ምግበ፣ ጀነራል ፍስሐ ማንጁስ፣ ፍስሐ ኪዳኑ እነዚህ ወታደራዊ አዛዦች እና በወርቅ ዝርፊያ ውስጥ በከፍተኛ ደረጃ የሚጠሩ ሰዎች እጃቸው ሳይኖርበት አይቀርም ነው እየተባለው። እንግዲህ መረጃዎች እንደሚያሳዩት የኮሎኔል ካሳይ የአርሚ 13 አዛዥ የነበሩና ለወታደራዊ እንቅስቃሴ በዚህ አካባቢ ሄደው ነው የህይወታቸው አልፏል የተባለው። እስካሁን ድረስ ግን ተመርዘው ስለመገደላቸው የታወቀ ነገር የለም። በእግዚአብሔር ሞት ይሁን በተመርዘው የታወቀ ነገር የለም። ለማንኛውም ግን ጉዳዩ ግን መነጋገሪያ ሆኗል። ይሄ እንግዲህ በተለይ ግንቦት 19 ተገድለው ህይወታቸው አልፏል የተባሉት ኮሎኔል ጉዳይ በትግራይ የጦር መሪዎች በህገወጥ የማዕድን ዝርፊያና የፈጠረው ቀውስ ማሳያ ነው የሚሉ ፖለቲካዊ አንድምታዎች ናቸው እየተሰጡ ያሉ አስተያየቶች። እንግዲህ ትግራይ አካባቢ ያለው ሁኔታ አሁንም ከፍተኛ
ውጥረት እንደፈጠረ ነው የሚገኘው። ሌላው መረጃ ደግሞ ትግራይ የጭነት ተሽከርካሪዎች ጉዞ ተጥሏል ተብሏል። ይህንን በተመለከተ የትግራይ ንግድና ላኪ ኤጀንሲ በጊዜያዊ አስተዳደሩ ለፌዴራል መንግስቱ ቀጠናዊና ትስስር ንግድ ሚኒስቴር በጻፈው ደብዳቤ ላይ ይህ ጉዳይ ተገልጿል። ከአፋር ሰርዶ ተብሎ ከሚጠራው ፍተሻ ጣቢያ ወይ ደግሞ ወደ መቀሌ መገንጠያ መንገድ ላይ ሸቀጣሸቀጥ የጫኑ ተሽከርካሪዎች ከግንቦት 18 ጀምሮ ወደ ትግራይ እንዳያመሩ ታግደዋል ተብሏል። ይሄ ምክንያቱ ምን እንደሆነና ይሄ ጉዳይ እንዲብራራላቸው ነው የትግራይ ንግድ ቢሮ ኃላፊዎች ለፌዴራል መንግስቱ ይህንን ደብዳቤ የጻፉት። እንግዲህ ጉዳዩን በተመለከተ የተለያዩ አስተያየቶች እየተሰጡ ነው የሚገኙት። በምን ምክንያት እንደተከለከለ የፌዴራል መንግስቱ ማብራሪያ እንዲሰጣቸው ቢጠይቁም ብዙዎቹ ግን ወደ ኤርትራ ከፍተኛ የሆነ የሸቀጦች ፍሰት መኖሩን ተከትሎና ከዚህ ጋር በተያያዘ ሊሆን ይችላል ነው የሚሉት። እንግዲህ ባለፈው ዛላምበሳ አካባቢ የትግራይና የኤርትራ ባለስልጣናት መረብ ወንዝ አቅራቢያ ከተነጋገሩ በኋላ የኬላ እንዲከፈት የንግድና የዝውውር ሸቀጣሸቀጦች እንቅስቃሴ ነፃ እንዲሆን ኬላዎች እንዲነሱ የታስረው የነበሩ የትግራይ ተወላጆች ወደ ኤርትራ እነሱ እንዲፈቱ ጥያቄዎች መቅረባቸውን ተከትሎ 78 የሚደርሱ የአካባቢ ተወላጆች በኤርትራ ጦር ተይዘው የነበሩ መለቀቃቸውን፣ ኬላዎች ደግሞ ትላንትና መነሳታቸውን ቢቢሲ ዘግቧል። ከዚህ ጋር በተያያዘ ከኢትዮጵያ ትግራይ ወደ ኤርትራ ከፍተኛ ሸቀጥ እንቅስቃሴ አለ፣ በዚህ ምክንያት ሊሆን ይችላል ነው የሚሉት። እንግዲህ ያው ኤርትራ ማዕቀብ ውስጥ ያለች ሀገር በመሆኗ ከተለያዩ ሀገራት ሸቀጣሸቀጦችና ነፃ ንግድ እንዳታደርግ ያው እገዳ ውስጥ ነው የምትገኘው። በዚህ መንገድ ምናልባት ከትግራይ ኢትዮጵያ ሸቀጥ እየሄደ ሊሆን ይችላል። ይህንን ለማገድ ሊሆን ይችላል የፌዴራል መንግስቱ ይህንን ክልከላ ያደረገው የሚሉ አስተያየት ሰጪዎች ናቸው ያሉት። በትግራይ እንቁላል ጀምሮ ከፍተኛ የሆነ የሸቀጦች ዋጋ ንረት ተከስቷል ተብሏል። ሸቀጣሸቀጦች እና በተለይ የፍጆታ እቃዎች ዋጋ መናር በትግራይ ከፍተኛ የሆነ የኑሮ ውድነትና ጫና ፈጥሯል። ጦርነትም ሊቀሰቀስ ይችላል በሚል ከፍተኛ ችግር ውስጥ ነው ያለው ማህበረሰቡ የሚሉ መረጃዎች ናቸው ያሉት። የፌዴራል መንግስቱ ግን ለምን የሸቀጣሸቀጦችን እንቅስቃሴ ወደ ትግራይ ክልል እንደከለከለ እስካሁን ድረስ በይፋ የሰጠው መግለጫ የለም። ሰሜን ወሎ አለማጣ ከ4 ዓመታት በኋላ የህወሓት የልማት ድርጅቶች የሆኑ ስራ እየጀመሩ ነው ተብሏል። በአለማጣ ከተማ ስራ ከጀመሩት የህወሓት የልማት ድርጅቶች መካከል የደደቢት ማይክሮ ፋይናንስ ይገኝበታል። ከ4 ዓመታት በኋላ በትላንትናው ዕለት ስራ ጀምረዋል ነው የተባለው። የደደቢት ማይክሮ ፋይናንስ አካባቢውን እንግዲህ ለህወሓት ስለመሰጠቱና በዚሁም የፕሪቶሪያ የሰላም ስምምነት መጣሱንና አካባቢው አሁን በህወሓት እንዲተዳደር የህወሓት አጠቃላይ የፋይናንስ ወታደራዊ ፖለቲካዊ እንቅስቃሴዎች እንዲጀምሩ ስለመፈቀዱ ማሳያ ነው በሚል የራያ ወሎ የአማራ ማንነት አስመላሽ ኮሚቴ አባላት እየጠየቁ ቅሬታቸውን እያቀረቡ ነው የሚገኙት። በዚህ በኩል እንግዲህ ባለፈው ዓመት ሚያዝያ 7 2016 ዓ.ም የህወሓት ሰራዊት ወደ አለማጣ ከተማ ሲገባ የአማራ ልዩ ኃይል ከቆቦ ከተማ ለመሻገር እንቅስቃሴ ሲያደርግ በክልሉ ባለስልጣናት እንዲቆም ታዞ ከዛ በኋላ አካባቢ በቁጥጥር ስር መዋሉን ነው የመረጃ ምንጮች የሚገልጹት። የፌዴራል መንግስት በመከላከያና በፌዴራል ፖሊስ ይዞታል ቢባልም ግን የህወሓት ነፃ እንቅስቃሴ ያለበት ከተማ ነው። ወደ ሌላ መረጃ ሳልፍ ወደ ደሴ የሚወስደን መረጃ ነው የማቀርበው። በደሴ ከተማ የህዝብ መሬት እየተዘረፈ ነው ተብሏል። የተቋማት መሬት፣ የመስሪያ ቤቶችና የቀበሌ ቦታዎች ጭምር ሳይቀሩ የተዘረፉ ነው፣ እየተሸጡ ነው። ከተማው ባዶ ቀርቷል ነው የሚሉት የመረጃ ምንጮቹ። የቀድሞ የእርዳታ እህል መጋዘን ወይም ደግሞ ጀቶ ተብሎ የሚጠራው ጭምር የወልና የአረንጓዴ ልማት ተብሎ የተከለሉ ቦታዎች ጭምር እየተቸበቸቡ እየተሸጡ ነው የሚገኙት። አሁን ደግሞ ገራዶ የሚገኘው የወለጋ ተፈናቃዮች መጠለያ ሊሸጥ መሆኑና 700 ተፈናቃዮች ሜዳ ላይ ሊበተኑ መሆናቸውን ሰምቻለሁ ነው የሚሉት የመረጃ ምንጩ። መሬት የሚሸጡት በደላላ ለባለስልጣናትና ለባለሀብቶች ነው። በህጋዊ መንገድ አይደለም የከተማ መሬት እየተሸጠ ያለው። መሬቱ ይሸጣል። ወደ መንግስት ካዝና ምንም የሚገባ ገንዘብ የለም። 74 ሳንቲም አይገባም። ምክንያቱም ሽያጩ በጨረታ ወይ ደግሞ ግልጽ በሆነ ድርድር አይደለም የሚሸጠው፣ በባለስልጣናትና በደላሎች አማካኝነት ነው ይሄ እየተሸጠ ያለው። ስለዚህ የከተማ መሬት ሙሉ በሙሉ እየተዘረፈ ነው። ይህንን አይን ያወጣ ዝርፊያ ህዝብ እንዲያውቀው ቢደረግና ምላሽ ያለው አካል ካለ ምላሽ ቢሰጥ ጥሩ ነው፣ ከተማው ተሽጦ ከማለቁ በፊት የሚል መረጃ ነው እየደረሰኝ። በእጅጉ አመሰግናለሁ። እንግዲህ ምላሽ የሚሰጡ የደሴ ከተማ ባለስልጣናት ካሉ ያው በጉዳዩ ላይ አስተያየት መስጠት ይችላሉ። በተለያዩ አካባቢዎች ግን ከጦርነቱ ጋር በተያያዘ ብዙ የብልጽግና ባለስልጣናት እና ወታደራዊ መሪዎች የመሬት ሽያጭና የመሬት ዝርፊያ ውስጥ ነው የሚገኙት። ብዙ ቦታዎች ደግሞ ይሄ ሊጸና እንደማይችል አስተያየት እየተሰጠ ነው የሚገኘው። ወደ አምባሰል ተራሮችና አካባቢ ያለውን ሁኔታ በተመለከተ ያስኳቸው መረጃዎች ያስከትላለሁ።
በአምባሰል ተራሮች በተለይ በሀብሩ ወረዳ በሚገኙ የተራራው አካባቢዎች ትላንትና ከባድ ውጊያ ሲደረግ ውሏል። ከሀብሩ ቀጠና እስከ ውጫሌ ድረስ ባሉት አካባቢዎች ነው ውጊያ ሲደረግ የዋለው። በተለይ ውርጌሳ፣ ሊብሶ፣ ቀያፈር፣ ጋቲራ፣ ገንፎ፣ ጨፌ ተብሎና ጎሎ ወንዝ ድረስ ውጊያው ሲደረጉ ውለዋል የሚሉት የመረጃ ምንጮች ውጊያው በመድፍ በዙ 23 እና በሌሎች የቡድን መሳሪያዎች የታገዘ ነበረ። በሁለት መድፎች እና ሁለት ዙ 23ዎች በመያዝ የመንግስት ወታደሮች በመካናይዝድም ከፍተኛ ውጊያ ሲያደርጉ ውለዋል። ሞርተር፣ ዲሽቃና ሌሎች የቡድን መሳሪያዎችን በዚህ ውጊያ ላይ እንደዚሁ ጥቅም ላይ ውለዋል። ውጊያው እስከ አመሻሹ 11 ሰዓት ድረስ ቀጥሎ እንደነበር የሚገልጹት የአካባቢ የመረጃ ምንጮች የደረሰው ወታደራዊ ኪሳራና ቁሳዊ ኪሳራ በአሃዛዊ መረጃዎች አልተገለጸም። በርካታ ቁስለኞች ግን በወታደራዊ ተሽከርካሪዎችና በአምቡላንሶች የመንግስት ወታደሮች ሲያጓጉዙ ተመልክተናል ብለዋል። በዚህ የተበሳጩ የመንግስት ወታደሮች ውርጌሳ ከተማ አስፋልት ላይ በርካታ ወጣቶችን ደብድበዋል፣ አስረው ወስደዋል ነው ያሉት። እንግዲህ በዚህ በውጊያው በአማራ ፋኖ ብሔራዊ ኃይል በብሔራዊ ኃይሉ በኩል የምስራቅ አማራ ፋኖ ኮር 1 እና ኮር 2 ስለመሳተፋቸው በዚህ ውስጥ የሚገኙ ክፍለ ጦሮች ስለመሳተፋቸው ነው የተገለጸው። በተመሳሳይ ጊራና ተብሎ የሚጠራው ቦታም ጊራና ሸለቆም እንደዚሁ ትናንትና ውጊያ ነበረ። የቦምብ ፍንዳታዎችም የጨበጣ ውጊያዎችም ተደርገዋል። እንግዲህ በዚህ ውጊያ ላይ ያለውን አጠቃላይ ሁኔታ በተመለከተ አንድ አስተያየት የሰጡ አሁን በጡረታ ላይ የሚገኝ ወታደር የመረጃ ምንጭ ውጊያውን በቅርበት አይቼዋለሁ፣ ተከታትየዋለሁ። ፋኖ ከፍተኛ የውጊያ ልምድ እንዳለው ለማረጋገጥ ችያለሁ። ከወታደራዊ ሙያዬ በመነሳት በኮር ደረጃ የመጣ መካናይዝድና እግረኛ የመንግስት ኃይልን ለሰዓታት መዋጋት እንደውም በግንባር ውጊያ ከዛ ባለፈ ደግሞ ከዚህ ውጊያ ባሻገር በፋኖ ላይ ምርኮም ሆነ ጉዳት አለመድረሱ ይሄ በእጅጉ በፋኖ ከፍተኛ የሆነ የውጊያ ልምድ ስለማካበቱ ማሳያ ነው ሲሉ አንድ እንግዲህ በጡረታ ላይ የሚገኙ ወታደራዊ አስተያየት ሰጪ መረጃ ምንጭ ይህንን ገልጸዋል። በዚህ ደረጃ ነው ውጊያውን እየተመለከት ነው ያለ ነው ብለዋል። ወደ ሌሎች መረጃዎች እሄዳለሁ። ወደ ሌሎች መረጃዎች ሲሄድ እንግዲህ ወደ ምዕራብ ወሎ የሚወስደን መረጃ ነው የማስከትለው። ምዕራብ ወሎ የመሃል ሳይንት ወጀድ ተብሎ በሚጠራ ቦታ እንደዚሁ ውጊያ ተደርጓል። በውጊያ ወታደራዊ ኪሳራ ደርሷል። በብሔራዊ ኃይሉ የንጉስ ሚካኤል ክፍለ ጦር ኮር መቅደላ ክፍለ ጦር ብርጌድ አትርኖስ ብርጌድ ነው ውጊያ ያደረገው። በዚህ በተደረገው ውጊያ በትንሹ 8 የመንግስት ወታደሮች ሙትና ቆስለኛ ሆነዋል። በንጹሃን ላይም እንደዚሁ ጉዳት ደርሷል ነው የተባለው። በፋኖ ላይ የደረሰው ጉዳት አልታወቀም። ውጊያው ለ2 ሰዓታት የቆየ ነበር ተብሏል። በዚሁ ቀጠና ቀርነ ተብሎ በሚጠራ ቦታም እንደዚሁ የሚሊሻ አባላት ላይ ድንገተኛ የደፈጣ ጥቃት ተፈጽሟል። በተፈጸመው ድንገተኛ የደፈጣ ጥቃት 4 የሚሊሻ አባላት ስለመጎዳታቸው 2ቱ ሲሞቱ ሌሎቹ ከባድና ቀላል የአካል ጉዳት ደርሶባቸዋል ተብሏል። በዚህ የተበሳጩ የመንግስት ወታደሮች ሲቪሊያንን ገድለዋል፣ ገንዘብ፣ ሀብት ንብረት ዘርፈዋል፣ አውድመዋል ሲሉ ነው የመረጃ ምንጮቹ የገለጹት። በዚህ ምዕራብ ወሎ ወደ ደሴ የሚመልሰን መረጃ ላስከትል። በደሴ ከተማ ዙሪያ ጦሳ ተራራ ላይ ሬዲዮ ጣቢያ ተብሎ በሚጠራው አካባቢ ዛሬ ከረፋዱ 4 ሰዓት ጀምሮ በአካባቢው ከፍተኛ ተኩስ ይሰማል። ከደሴ ከተማ መረጃውን ያደረሱን የመረጃ ምንጭ ተኩሱ መሀል ከተማና በደሴ ዙሪያ ባሉ አካባቢዎች ይሰማል ነው ያሉት። ይህንን በተመለከተ እንግዲህ መረጃ ለማጣራት ሞክሬ ነበረ። ለፋኖ የመረጃ ምንጮች ደውያለሁ። ስለ ውጊያው ወይ ደግሞ ስለ አካባቢ ተኩስ መረጃ እንደሌላቸው ነው የገለጹት። በሌላ በኩል የሌሎች ደግሞ የደሴ ከተማ የመረጃ ምንጭ ይሄ ተኩስ በተመለከተ ምናልባት ወታደራዊ ስልጠና ሊሆን ይችላል። የከተማው አስተዳደሩና በወታደራዊ ማሰልጠኛ ጣቢያዎች ስልጠናቸውን ያልጨረሱ የመንግስት ወታደሮች ወደ ውጊያ ቀጠና እየመጡ በየዕለቱ የሚያደርጉት ወታደራዊ ስልጠና ሊሆን ይችላል ሲሉ ነው የገለጹት። ወደ መረጃዎች እቀጥላለሁ። ወደ ሌሎች መረጃዎች ሲሄድ ወደ አባይ ቀጠና የሚወስደን መረጃ ነው የማስከትለው። የአባይ ግድብና አካባቢውን በተመለከተ አዲስ መረጃ ደርሶኛል። በመተከል ቀጠና እስከ አሶሳ ባለው አካባቢ ማለት ነው በርካታ የግብፅ የመረጃና የስለላ ሰዎች ተሰማርተው ይገኛሉ ተብሏል። ከማንኩሽ ቻግኒ ድረስ ነው ስምሪት ወስደው እየተንቀሳቀሱ ያሉት። በአባይ ግድብ ዙሪያ መረጃ እያሰባሰቡ ነው የሚገኙት እነዚህ የግብፅ ሰላዮች የሚሉት የመረጃ ምንጮቹ። ጉዳዩን እንዴት እንዳወቁ ጠይቄያቸው ነበረ። አስኮም የሚባል የወርቅ ፍለጋና ወርቅ ማውጣት ላይ የተሰማራ አንድ የውጭ ኩባንያ አለ በአሶሳ ቀጠና። በዚህ ኩባንያ ውስጥ የሚገኙ ሰዎች ናቸው የግብፅ የስለላና የመረጃ ስራ ኃላፊነት እየሰሩ የሚገኙት የመረጃና የደህንነት ሰዎች ናቸው። በዚህ ኩባንያ በማዕድን ፍለጋ ስም እየተንቀሳቀሱ የሚገኙት የወርቅ አውጭ ኩባንያው ሰራተኞች ከማዕድን ፍለጋ ጋር በተያያዘ የአባይን ግድብ ተፋሰስ ላይ
በርካታ አሰሳዎችና መረጃዎችን እንዲሁም ደግሞ የመሬትና የካርታ ስራዎችን በተመለከተ እያከናወኑ ነው የሚገኙት። ለማዕድን ፍለጋ በሚል በግድቡ ዙሪያ እና በተፋሰሱ አካባቢ መረጃዎችን እያሰባሰቡ ነው። ይህንን በተጨባጭ ማረጋገጥ ችለናል የሚሉት የመረጃ ምንጮች ከአካባቢው ባለስልጣናትም ለዚህ የመረጃ ስራ በሚል እና ለግብፅ የመረጃና የስለላ ሰዎች በተባባሪነት የተመለመሉ ሰዎች አሉ። መረጃውን ያገኘ ነው ከቤንሻንጉል ክልል ባለስልጣናት እና በዚህ በኩል ተባባሪ ከሆኑ አካላት እንደሆነና የወርቅ አውጪ ኩባንያው አስኮም እየተባለ የሚጠራው የወርቅ አውጪ ኩባንያ ሊፈተሽ ይገባዋል ነው የተባለው። ለማዕድን ጥናት በሚል በአካባቢ አባይ ተፋሰስ የካርታ ስራዎችን እየሰሩ ነው ወደ ግብፅ እየላኩ የሚገኙት ሲሉ ነው የመረጃ ምንጮቹ የገለጹት። በዚሁ መተከል አካባቢ የሚያቆየን መረጃ ላስከትል። በመተከል ሌላ የደረሰ መረጃ በርካታ ወታደራዊ መኮንኖችና የሰራዊቱ አዛዦች ታስረው ይገኛሉ ነው የተባለው። ይሄ ቦታ በመተከል ፓዊ ውስጥ ነው የሚገኘው። የመከላከያ አመራሮች ታስረው ይገኛሉ። ልዩ ቦታው 2345 እየተባለ ይጠራል። በዚህ ቦታ ከፍተኛ ማዕረግ ያላቸው ወታደራዊ መኮንኖች በብዛት ታስረው ይገኛሉ። ታስረውም የቆዩ አሉ። ከመቶ አለቃ እስከ ሌትናል ኮሎኔል ማዕረግ ያላቸው በርካታ ወታደሮች እና አዛዦች ናቸው የታሰሩት። ምክንያቱ ደግሞ ከፋኖ ጋር በሚደረገው ጦርነት በተያያዘ ጥያቄ ያነሱና በፋኖ ቤተሰብ ናችሁ የተባሉ ውጊያ አበላሽታችኋል፣ እንዲሁም ደግሞ በአመለካከት የፋኖ ደጋፊ ናችሁ እየተባሉና ውጊያውን በተመለከተ በተለያየ መንገድ ተቃውሞ ወይም ደግሞ ሌላ የፖለቲካ መፍትሄ ይበጅለት ብለው አስተያየት የሰጡ ናቸው የታሰሩ ተብሏል። በህዝብ ላይ የሚደረጉ ግፍና ሰቆቃዎችን በመቃወማቸው ለ3 ወራት የታሰሩና ከዛም በላይ ጊዜያት የታሰሩ በርካታ ወታደራዊ መኮንኖች ይገኛሉ። እነዚህ ወታደራዊ መኮንኖች ከ2345 እየተባለ ከሚጠራው ቦታ ወደ ሌሎች አካባቢዎችም ሰሞኑን ከፊሎቹ ስለመዛወራቸው የመረጃ ምንጮቹ ገልጸዋል። ከፊሎቹ ወደ አሶሳ፣ ከፊሎቹ ወደ ወለጋ ወደ አልታወቁ ስፍራዎች፣ እንዲሁም ደግሞ ከፊሎቹ ወደ አዲስ አበባ ስለመዛወራቸው የመረጃ ምንጮቹ ገልጸዋል። አሁን ጥቂት ብቻ ናቸው በዚህ የቀሩት የሚሉት የመረጃ ምንጮች በሰራዊቱ ውስጥ በተለይ የአማራ ተወላጅ የሆኑ መኮንኖች በጥርጣሬ ነው የሚታዩት። በተለይ በየቀኑ ይረሸናሉ። በጀኔራሎች ትዕዛዝ እንደዚሁ ወደ ወታደራዊ ቅጣት እንዲገቡ ይደረጋሉ፣ ይገመገማሉ ይላሉ። የሚገርመው የኦህዴድ አለቆችን ለማስደሰት በሚል እነዚህ መኮንኖች ለሚደርስባቸው መረሸን ወይም ደግሞ ግድያ፣ ሌላ ወታደራዊ ቅጣት ተባባሪዎቹ በመካከለኛ ደረጃ የሚገኙ የደቡብ ተወላጆች የሆኑ ወታደራዊ መሪዎች እና እንዲሁም ደግሞ ከአማራም ቢሆን ስልጣን እናገኛለን በሚል እነዚህ ናቸው ይህን እያደረጉ የሚገኙት። በርካቶች ናቸው ታስረው የሚገኙት በምግብ እጥረት እንዲሁም ደግሞ በአልባሳት በሕክምና ጦት ከፍተኛ ችግር ውስጥ ስለመሆናቸው እንግዲህ አምልጦ የወጣ እንደ ሻለቃ አዛዥ ነው ይህንን መረጃ ለኢትዮ ፎከስ ያደረሰው። የሻለቃ አዛዡ በአስቸጋሪ ሁኔታ ውስጥ እንደቆየና ከዚህ አምልጦ እንደወጣ ገልጿል። በስም ዝርዝር ጭምር የተገለጹ ወታደራዊ መሪዎችን ነው ለመናገር እየሞከረው። ወደ ሌሎች መረጃዎች እሄዳለሁ። ወደ ሌሎች መረጃዎች ሲሄድ ወደ ጠገዴ የሚወስደን መረጃ ነው የማስከትለው። ጠገዴ ቲፋ ተብሎ በሚጠራ ቦታ ውጊያ ተደርጓል። በውጊያው በፋኖ እና በሚሊሻ አባላት ላይ ጉዳት ደርሷል የተባለው ውጊያው የተደረገው በሚሊሻ እና በፋኖ አባላት መካከል ነው። በብሔራዊ ኃይሉ እንግዲህ በዚህ ቀጠና የሚንቀሳቀስ የኮር 4 የፋኖ ብርጌድ አባላት ናቸው ውጊያውን ያደረጉት። የአካል ጉዳት ደርሷል በፋኖም በሚሊሻ አባላት ላይ የተባለው። ዝርዝር አሃዛዊ መረጃዎችን በተመለከተ የወጣ መረጃ የለም። ወደ ቡልጋ ቀጠና የሚወስደን መረጃ ላስከትል። ሸዋ በቡልጋ ቀጠና በሰቃዎች እና ግራሪያ ተብሎ በሚጠሩ አካባቢዎች ትላንትና ከሰዓት የከባድ መሳሪያ ድብደባ ነበረ። በከባድ መሳሪያ ድብደባው የደረሰው ጉዳት አልታወቀም። ድሬ በተባለ ምንጃር ወረዳ ድሬ በተባለች ከተማ በደረሰ የቦምብ ፍንዳታ በመንግስት የጸጥታ ኃይሎች ላይ ጉዳት ደርሷል ተብሏል። በከተማዋ የቦምብ ፍንዳታው 4 የመንግስት ወታደሮች ሲሞቱ 3 ከባድ ቁስለኛ፣ 2 ቀላል ቁስለኛ፣ አንድ ደግሞ ሲቪል እንደዚሁ ቀላል ቁስለኛ ሆነው ጉዳት ደርሶባቸዋል ነው የተባለው። የቦምብ ፍንዳታው የደረሰው የመከላከያ አባላት በመዝናኛ ቦታ በሚያዘወትሩበት የፑል መጫወቻ ቦታ ላይ የደረሰ የቦምብ ፍንዳታ ነው ጉዳት ያደረሰው። ከምንጃር ወደ በረሃት መልካ ጅሎ እና ወደ ሌሎች አካባቢዎች መንገድ ለማስከፈት እና አሰሳ በሚል በርካታ የመንግስት ኃይል ዛሬም እንቅስቃሴ እያደረገ እንደሆነ ከዚሁ አካባቢ መረጃ ያደረሱ የመረጃ ምንጮች ገልጸዋል። ወደ ሌሎች መረጃዎች ሲሄድ ወደ
ጎጃም የተለያዩ አካባቢዎች የሚወስዱ መረጃዎች ነው የማስከትለው። ጓጉሳ በአዊ ዞን ወንበርማ ቀጠና ምዕራብ ጎጃም ድረስ እሑድ ተብሎ በሚጠራ አካባቢ አንበር፣ ላሊበላና አካባቢዎቹ ውጊያዎች ተደርገዋል። ውጊያዎቹ ለ2 ቀናት የቆዩ ነበሩ የሚሉት የመረጃ ምንጮቹ በብሔራዊ ኃይሉ የ5ኛ ክፍለ ጦር ብርጌዶች ናቸው በዚህ ቀጠና ውጊያዎችን ሲያደርጉ የሰነበቱት። የመንግስት ኃይሎች በብዛት የቡድን መሳሪያዎችን ጥቅም ላይ አውለዋል። በውጊያው በ2 ቀናት በተደረገው ውጊያ ለከበባና እንዲሁም ደግሞ የፋኖ ቀጠናዎችን ለመቆጣጠር የመጣ የመንግስት ኃይል ሳይሳካለት ወደኋላ እንዲመለስ ተደርጓል። በሌሊት ጭምር ወደ አካባቢ የተንቀሳቀሰው የመንግስት ኃይል ወርቅ አባይ ተብሎ ከሚጠራው ብርጌድ የብሔራዊ ኃይሉ 5ኛ ክፍለ ጦር ብርጌዶች ጋር ውጊያ አድርጓል። በዚህም እንግዲህ ወደኋላ ተመልሷል። ፋኖን ከበባውን ጥሶ ባጸፋ ጉዳት አድርሷል። በዚህ አካባቢ ተደጋጋሚ ውጊያዎች እየተደረጉ ይገኛሉ ሲሉ የመረጃ ምንጮቹ ገልጸዋል። ሌላው የጤና ባለሙያዎችን የተመለከተው ሰሞነኛ መረጃ ነው። የጤና ባለሙያዎች ከመንግስት ጋር ድርድር እያደረጉ ነው ተወካዮቻቸው የሚል መረጃ ወጥቷል። ሆኖም ግን የመንግስት ቅድመ ሁኔታዎችን አላከበረም። ድርድሩንም ለጊዜ መግዣ እና ነጥሎ ለማዳከምና ንቅናቄውን ለመበተን እየተጠቀመበት እንደሆነ የመረጃ ምንጮቹ ገልጸዋል። መንግስትንና የጤና ባለሙያ ተወካዮችን እያደራደሩ የሚገኙት የኢትዮጵያ ሰብዓዊ መብት ኮሚሽን ባለሙያዎች መሆናቸውና በኮሚሽኑ አማካኝነት እየተደረገ ያለው ድርድር ላይ መንግስት ቅድመ ሁኔታዎችን አላከበረም፣ ንቅናቄውን ለመበተንና ጊዜ ለመግዛት ነው ጉዳዩን እየተጠቀመበት ያለው። ቅድመ ሁኔታዎችን የታሰሩ ይፈቱ የሚሉትና የተነሱ ጥያቄዎችን እስካሁን ለመመለስ ፈቃደኛ አይደለም የሚሉት የመረጃ ምንጮቹ በዚህ ሁኔታ የስራ ማቆም አድማው ንቅናቄው እንዲቆም በተለያዩ አሻጥሮችን ለማድረግ ነው እየተንቀሳቀሰ ያለው። የስራ ማቆም አድማው እንግዲህ በሲኒየር ሐኪሞች ላይም ቀጥታ ተጽዕኖ ስለማምጣቱ ነው እየተገለጸ የሚገኘው። በነገራችን ላይ ድርድሩ በመጀመሪያ ዙር እንግዲህ ከጤና ጥበቃ ሚኒስቴር ተወካዮች ጋር ነው። በቀጣይ ደግሞ ከሌሎች የሲቪል ሰርቪስ ሰራተኞች ከሚኒስትሮች ጋር ውይይት ይደረጋል ተብሎ ነው እየተጠበቀ የሚገኘው። ሆኖም ግን ድርድሩ ግን መንግስት ለሚፈልገው ዓላማ ለማዋል ለጊዜ መግዣ ሊጠቀምበት የሚለው መሰረታዊ ጉዳይ ነው። በዚህ ምክንያት እንግዲህ ተቃውሞውም አድማውም እንዲቀጥል ነው እየጠየቁ የሚገኙት። ይህን ለማዘናጋትና ጊዜ በተራዘመ ቁጥር ሁኔታውን ለማስረሳት እየተደረገ ያለ ሙከራ ነው ብለዋል። የስራ ማቆም አድማውን ተከትሎ እንግዲህ ሲኒየር ሐኪሞች ቅሬታዎችን እያቀረቡ ነው የሚገኙት። ቀጥታ ተጽዕኖ አርፎብናል እያሉ ነው። ከጥቁር አንበሳ ሆስፒታል፣ ከጎንደር ሆስፒታል፣ ከሐዋሳ ሆስፒታል እና ከሌሎች ሆስፒታሎች የተገኙ መረጃዎች እንደሚያሳዩት ቅዱስ ጳውሎስ ሆስፒታልን ጨምሮ እንደሚያሳዩት አንድ ሲኒየር ሐኪም ብቻውን ድንገተኛ ክፍሎችን ለመሸፈን ተገዷል ነው የተባለው። ሲኒየር ሐኪሞቹ በዚህ መቀጠል አንችልም፣ እስከ ቀጣዩ አርብ ድረስ ውሳኔ የማይሰጥና ሌሎቹ ሐኪሞች የማይመለሱ ከሆነ ኃላፊነታችንን ለመመለስ እንገደዳለን፣ በዚህ በኩል የሰዎች ሕይወት ቢጠፋ ተጠያቂ አንሆንም እያሉ ነው የሚገኙት። ከዚህ ጋር በተያያዘ በጎንደር ዩኒቨርሲቲ የሆስፒታል የሚገኙ ሲኒየር ሐኪሞች ባለ7 ነጥብ የአቋም መግለጫ ማውጣታቸው ይታወቃል። ሌላ አካባቢ ያሉ ሲኒየር ሐኪሞችም አሁን ችግሩ ወደ እነሱ መሄዱና ብዙ ሆስፒታሎች ድንገተኛ ክፍሎች እየሰሩ ነው፣ አንዳንዶቹ ሙሉ በሙሉ የቆሙበት እንዳሉ ነው እየተገለጸ የሚገኘው። ወደ ውጭ የሚወስደን መረጃ ሳስከትል በለንደን የሚኖሩ የኦሮሞ ተወላጅ ኢትዮጵያውያን በኦሮሞ ሕዝብ ላይ እየደረሰ ያለውን ግድያና ሰቆቃ በአደባባይ አውግዘዋል። በአብይ አህመድና አሁን ባለው የብልጽግና ስርዓት በኦሮሞ ሕዝብ ላይ እየደረሰ ያለውን ግፍና ሰቆቃ በመቃወም በለንደን አደባባይ መውጣታቸውን መረጃዎች ይጠቁማሉ። ከዚህ ጋር በተያያዘ ሰሞኑን ኢሳያስ አፈወርቂ በሰጡት አስተያየት ላይ ኦሮሞማ የሚለው ጉዳይ አሁንም የኦሮሞ ፖለቲከኞችን፣ ጸሐፊዎችን እና የፖለቲካ ድርጅቶችን እያነጋገረ ነው የሚገኘው። ሚዲያዎችን ጨምሮ በጉዳዩ ላይ ማብራሪያ እየሰጡ ነው። ጉዳዩ ባሉታዊ መንገድ ተተርጉሟል በሚል አስተያየት እየሰጡ ነው የሚገኙት። እንግዲህ የስነሰብ ጸሐፊዎች የሆኑ ሰዎች ጭምር ኦሮሞማ የሚለው መገለጫ ባሉታዊ ተወስዶ ተተርጉሟል፣ ይሄ ጉዳይ አሳሳቢ ነው እያሉ ምላሽ እየሰጡ ነው የሚገኙት። በትናንትናው ዕለትም እንግዲህ በቅርብ ጊዜ ከሚታወቁት ፖለቲከኞች መካከል ታዬ ደንዳ በዚህ ጉዳይ ምላሽ ጽፏል። ትርጉም ችግር ገጥሞታል። ኦሮሞማ የሚለውንም እንደዚሁ የአብይ የቁማርተኛው አገዛዝ ለራሱ የፖለቲካ ፍላጎት እየተጠቀመበት ስለሆነ ከብልጽግና አገዛዝ አንጻር ይሄ ትርጉም መወሰድ የለበትም በሚል ነው አስተያየት እየሰጡ የሚገኙት። ለዚህ ሰዓት ያሰባሰብኳቸው መረጃዎች እነዚህ ናቸው። ከሀገር ውስጥም በውጭ ሀገራትም ሆናችሁ እየተከታተላችሁ ስለምትገኙ በእጅጉ አመሰግናለሁ። ሀሳብ አስተያየት ቢኖራችሁ ጥቆማ ዜና@gmail.com ዲስክሪፕሽን ላይ በተገለጸው ልታደርሱ ትችላላችሁ። መልካም ጊዜ